ይሄን ቪዲዮ ሼር ኮፒ እንዲያረጋችሁ ለሁሉም ሰው እንዲደርስ አድርጉልኝ እባካችሁ። ኢትዮጵያውያን ኤርትራውያን እዚህም ካለ ክርስቲያኖች በእግዚአብሔር እባካችሁ እርዱኝ። እርዳታችሁ ያስፈልገኛል። በአሁኑ ሰዓት እርዳታችሁ ያስፈልገኛል። ይህን ዜና ለማስገባት ብዙ ብር ተጠይቄያለሁ። ያ ደግሞ በእኔ አቅም የሚሆን አይደለምና እባካችሁ ይህንን ብር 15 ያላችሁ እያዋጣችሁ አገር እንድትገባ እርዱኝ እባካችሁ። እኔ ብቻ ያለኝ እዚህ ሀገር እህት ወይም ወንድም የለኝም። እሷ ብቻ ነበረች ያለችኝ እና እባካችሁ ይህን ቪዲዮ ለሁሉም ሰው እንዲደርስ አድርጉልኝ። እና ደግሞ የሆነ እውነት ለማቅረብ ነው የመጣሁት። እኔ ወንድሜ በህይወት አለ እግዚአብሔር ይመስገን። ጓደኛችን ነው ደግሞ ሌላ እኔ አውቃታለሁ ምናምን እያሉ ቪዲዮ በጣም እየተሰራ ነው እና ብዙም በኮሜንት ለመመለስ ሞክረናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ብርቅርቅ የሆናችሁ የሀገሬ ልጆች ወገንዘቦች ተራዶች እንዴት ናችሁ? ደህና ናችሁ ወይ? ሰላም ጤና ፍቅር አብዝቼ ለእናንተ ተመኘው። ልጆች እህታችን በቀደም እህቷ አረቦች የገደሏት ሆዲቃዋን አውጥቶ ኩላሊቷን የሚያገለግለውን ፓርቲዋን ወስቶ አንዴ ራሷን ያጠፋችው፣ አንዴ ሻሃን በልታ ነው የሞተችው፣ ሻሃን ቻርጁን ልናወጣ ነው የተረተርናት ብሎ የተናገሩ ልጅ እስካሁን ለሀገሯ አፈር አልበቃችምና ይመስለኛል ምርመራዎች ምናምን ስላለቁ ልጅቱ ሀገር ልትገባ ይመስለኛል። እና እቺ እህት ደግሞ ምስኪን ምንም የሌላት ናት ማለት ያው እንደኛው ስደተኛ ናት። ጠፍታ ምሰራ ናት። ሁለቱም ጠፍቶ ነበር የሚሰሩት እና እንዳጋጣሚ ቀደር አላህ ደረሰላቸዋለሁኝና ነፍሳን በአጸደ ገነት ያኖረው እንግዲህ ያሳርፈው ነው ይባላልና ሁላችንም ሀጅለን ማሽነንና አልሃም መጨረሻችንን ያሳምርልን። አማሞታችንን እሱ ያሳምርልን። በወጣንበት በሰላም ለሀገራችን ለእናት ለአባቶቻችን ያስገባን ብዬ ነው ዱዓ ማድረገው። እና እቺ እህት አሁን ምንድነው የምትለው? እርዱኝ በቃ የእህቴ ሬሳ ሀገር ግባ፣ እናቴ ሬሳዋን ሀገር አስገቡልኝ እያለች ነው የምትለው። እንርዳት ማለት እኛም ነገ ያው ነን፣ እኛም ነገ ሀጅ ነን፣ እኛም ነገ ሞታችንን አናውቅም፣ አሟሟታችንን አናውቅም። እንዴት እንሞት፣ ቤት በኩል እንሞት፣ በላ ኢላሀ ኢለላህ እንሞት፣ ብቻ ይከብዳል። ጊዜው በጣም ከባድ ነውና የመዳም ቅመሞች ራሳችሁን ጠብቁ። እንዲህ ታማሚ ቤተሰብ ካለ ደግሞ አለመስራት። ምክንያቱም እነሱ ለነሱ ቤተሰብ እያሉ እኛን መድኃኒት እያበሉ ጀል ጀንጋል ያደረጉ እያደነዘዙ መድኃኒት እያበሉ እኛን ይገሉና የወድቃችንን፣ ሳምባችንን፣ ኩላሊታችንን፣ አይናችንን ሁሉ ነገር ነው የሚሰራ ፓርቲ የሚወስዱትና ራሳችሁን ጠብቁ። ያልሆነ ነገር መዳም ራሱ መድኃኒት ሲሰጣችሁ እኔ አልውጥም ይሄ መድኃኒት የምንድን ነው በህግ አምላክ በሏት። እኔ ለምንድን ነው አላመመኝም ምን አላለኝም። እንግዲህ ለዚች ልጅ እኮ ማንም የሚያቅላት የለም። አላህና እሷ ናት ያን ቀን የምታውቀውና እንዴት ትሞት እንዴት አደርጋ ትግደላት አይታወቅም። ግን እነሱም ተቀጥተዋል። በቀጡም ግን የሷን ዋጋ ምንም ነገር እንትን አሉ ነገር የለምና እኔ የሚለው ማለት ነው ለምንድን ነው እቺ ልጅ አሁን እርዳታ የምትጠይቀው? መንግስት አልተከራከረላትም እንዴ? ማለት ህዝብ አልተከራከረላትም፣ መንግስት አልተከራከረላትም። እቺ ልጅ እነሱ ነው የገደሏት አይደለ? እነሱ ነው የገደሏት። መንግስት ተከራክሮ ሬሳዋን ራሱ የልጅቷን ካሳ ራሱ ከፍሎ ልጅቷን ሀገር ማስገባት ያለባቸው የገደሏት ሰዎች ናቸው። እንዴት መንግስት አልተከታተለም ይሄን ጉዳይ ማለት ነው? መንግስት ቢከታተል ኖሮ እቺ ልጅ ወጣ እርዱኝ የኢቴ ሬሳ ሀገር ይግባ ብላ አታለቅስምና ሚዲያ ላይ አትወጣም። እቺ ልጅ እንደምታዩት በጣም ህፃን ልጅ ናት እና በዚህ እንትን ውስጥ ገብታ ነው ያለችውና ብቻ አላህ መጽናናቱን እስጣት። እኔ የሚለው በቃ ከሷ ሰራቸው ቪዲዮዎች ምኖች እኔ እንጃ ይሄ ቪዲዮ ሲታይ በቃ አይምሮዋን አይነካትም ወይ ነው የምለው። እኔ ቪዲዮውን ሁላ ዲሌት ብታደርገው ደስ ይለኝ ነበረ። ራሷ ካልተረበሸች ይሁን የእህቴ መስታወሻ ነው ብትሞትም እንዳለች ቆጥራለሁ ብላም ያዘችው ከሆነ ያው እሷ ታውቃለችና እቺ ታችን እርዱን ትላለች። እኔ የምለው ለምንድን ነው መንግስት ያልተከታተለ የዚች ልጅ ጉዳይ? እንዴት ነው መንግስት ተከታትሎ ሬሳዋን ሀገር ማያስገባው የዚች ልጅ? እኛ ስንባል አሁን እኛ ዋና መገለን ማን እንደሆነ ታውቃላችሁ? መንግስታችን ነው። መንግስታችን አይከራከረልን። ማንም ሞተ የራሱ ጉዳይ፣ ህዝብ ያዋጣል፣ ሬሳ ሀገር ይገባል። ከዛም በኋላ መንግስት አይጠየቅም።
ሀታ ህገ ወጥ ብንሆን ራሱ መንግስት መጠየቅ አለበት። እቺ ልጅ በምን ሁኔታ ሞተች? እንዴት ሆና ሞተች? ምን ገደላት? ታማ ነበር ወይ አልነበረም ወይ የሚለውን ህግ መጠየቅ አለበት። ያኔ መንግስታችን መጠየቅ ነበረበት። ራሳቸው እንደገደሏት ካሳ ከፍሎ የልጅቷን ካሳ ከፍሎ ልጅቷን ደግሞ ለሀገራ ማብቃት አለባቸው እነሱ ነበረ። እቺ ልጅ ወጣ አሁን ሚዲያ ላይ እርዱኝ እያለች ነው። እኔ ቅድም ቶክቶክ ሲገባ ነው ይሄን ነገር አየሁትና እኔ እንጃ ዋና እኛን የሚገድለን ማን እንደሆነ ታውቃላችሁ? መንግስታችን ነው የሚገድለን። መንግስታችን ነው የገደለን። መንግስታችን ነው ያሳነሰን። ለምን ብትሉ አይቆጣጠርም። ዜጋው በሞት ለምን ሞተ፣ እንዴት ተገደላችሁት፣ እንዴት ተገደለ፣ በምን ወጣ በምን ገባ አይልም። እና መንግስታችን ነው እኛን ዋና የሚገለን። እቺ ልጅ አሁን በጣም ተጨንቃለች፣ ተጠባለች። እናታ ከዛ በኩል ተሰቃያለች በልጅቷ ሞት አዘን እና ብቻ ከባድ ነው። ወይ ልጅቷ አልተቀበረች አፈር አልቀመሰች። ሙስሊም ብትሆን እዚህ ሀገር ትቀበራለች። ሙስሊም ስላልሆነች ግን ይሄ ሀገር ሙስሊም ብቻ ነው የሚቀብረውና ብቻ ለቤተሰቧ እንደው መጽናናትን ነው የምንመኝላቸውና አላህ በሰላም ለሀገር አብቃትና የሀገራን አፈር እንድቀምስ እናደርጋት። 150 25 ይጠቅማል ለዛ ሰው ማለት ነውና እንርዳው። ዶች ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን።